ሰላም ቤተሰብ፣ ዛሬ ደግሞ ቆንጆ አነባበሮ አብረን እንሰራለን። አነባበሮ ለመስራት በዚህ መስፈሪያ ግማሽ በጣም ሳይሞላ የቀይ ጤፍ ዱቄት ነው ያደረኩት። 1 ኩባያ የጤፍ እርሾ አድርጌ አዋሃድኩት። ከዛ በኋላ እጄን ታጥቤ በደንብ አድርጌ በዚህ መልኩ እሽት አደረኩት ማለት ነው። መታሸት ስላለበት በደንብ ያው እሽት አድርጌ አሸውት ማለት ነው። ውሃ ጣል እያደረኩ በጣም ለስ ያለ ውሃ ጠብ እያደረኩ እንደዚህ አሸውትና እንደዚህ ሆነልኝ ማለት ነው። እንደዚህ ቆንጆ ሲሆንልኝ እንደገና እሱን ውሃ እየጨመርኩ ላላ አደረኩት። እንደዚህ በዚህ መልኩ ላላ ካለልኝ በኋላ እንደዚህ አድርጌ አስቀመጥኩት ማለት ነው። ከድኜ ማታኔንን ያረኩት ከድኜ አስቀመጥኩ ማለት ነው። በማግስቱ ጠዋት ላይ እንደዚህ ኮፍ ብሎ አገኘ ነው ማለት ነው። እንደዚህ ኮፍ ብሏል። እዛ ኮፍ ያለውን እንደዚህ አድርጌ ትንሽ ላላ አረኩት። በዚህ መልኩ አብሽ ጨመርኩበት ማለት ነው። አብሽ ታምሱ የተፈጨ አብሽ አደረኩ። ከዛ ደግሞ ጨው ጨመርኩበት። አብሽና ጨው ከጨመርኩ በኋላ እሱን በደንብ እያዋሃድኩ ትንሽ የውሃ ጠብ አደረኩ አብሬ ላላ እንዲልልኝ ለማድረግ ማለት ነው። በደንብ አድርጌ ካላላሁት በኋላ በዚህ መልኩ ሁሉ ነገር አንድ ላይ ቅመሞቹ እንዲዋሃዱ ካደረኩ በኋላ ግማሽ ኩባያ የገብስ ዱቄት አደረኩበት። ኩፍ እንዲያደርግልኝ ማለት ነው። ተመልሶ ለመጋገር ግልብጥ ያደርገዋል ገብሱና እሱን አድርጌ በዚህ መልኩ እንደዚህ በደንብ አድርጌ አዋሃድኩት። በደንብ አድርጌ ካዋሃድኩ በኋላ ከድኛ አስቀመጥኩት። ከ1 ሰዓት በኋላ በዚህ መልኩ እንደዚህ ኮፍ አለልኝ ማለት ነው። ከዛ እንግዲህ ሊጡን እንደዚህ ካየሁት በደንብ ካዋሃድኩት በኋላ ለመጋገር የተዘጋጀ ስለሆነ አሁን ወደ መጋገሪያው እንሄዳለን። ምጣዴን አስመቻለሁኝ እና ሊጡን ቀርተን ወደ ምጣዳችን ሄደን እንጋግራለን ማለት ነው። ምጣዳችን ይሄንን ይመስላል። ምጣዱ ሰምቷል። በዚህ መልኩ እናሰፋለን። በጣም ቆንጆ ነው። እንደምትወዱት በጣም እንደዚህ ያምራል ማለት ነው። ይሄንን ይመስላል እና እዚህ ጋር ከድነን ከፈትን ማለት ነው። ይሄንን ይመስላል እንግዲህ አነባበሯችን። እሱን አውጥተን እንደገና ድጋሚ ሌላኛውን እናሰፋለን ማለት ነው። እዚህ ጋር ሌላኛውን አስፍተን ከላይ የቀደሙን እንደዚህ እንደርበዋለን ማለት ነው። አንዳንድ ሰው እዛው ላይ ያለ ነው እንትኑ የሚቀባው። እኔ ግን ካወጣሁት በኋላ ነው ከድኜ ይኸው በዚህ መልኩ እንደዚህ የሚያምር ሆነልኝ ማለት ነው። አወጣሁት። ይህንን ይመስላል በትኩሱ እንግዲህ ቆንጆ ነው። እዚህ ጋር 1 ማንኪያ ተኩል በርበሬ ያዘጋጀው ኦሊቭ ኦይል ዘይት በኮሰረት አንጥሬ እሱን አደረኩ። በሱ በደንብ አድርጌ ዘይትና በርበሬውን አዋሃድኩት ማለት ነው። ጣዕም እንዲኖረው በደንብ አድርጌ ካዋሃድኩት በኋላ እንግዲህ በዚህ መልኩ አፍስሼ ቀባሁት ማለት ነው። ሁሉም እንዲዳረስ ለማድረግ በዚህ መልኩ ነው የተጠቀምኩት እኔ። ይሄንን ይመስላል። በጣም እንግዲህ በትኩሱ ካልሆነ ከቀዘቀዘ ብዙም አይልልንም እና በትኩሱ ማድረጉ በጣም ቆንጆ ነው። ከዛ በዚህ መልኩ ሁሉም ከደረሰ በኋላ እንደዚህ ቆርሰን እንግዲህ ከቡና ጋር እንበላለን ማለት ነው። በጣም ይጣፍጣል። እኔ በጣም ወድጄዋለሁ። እናንተም እንደምትወዱት ነው። ስለዚህ በዚህ መልኩ ሞክሩት። ቆንጆ አነባበሮ እናንተም ትጋገራላችሁ ማለት ነው። እና እንግዲህ ስንቀምሰው በጣም ነው የሚጣፍጠው። አሰራሩም በጣም ቀላል ነው እና ሞክሩት። ፕሊስ ላይክ፣ ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እናንተ ላይክ ስታርጉ ቪዲዮ ለሌላ ሰው ስለሚደርስ ፕሊስ ላይክ አርጉኝ። አመሰግናለሁ።